አላህ በህልም ይታያል ወይ ይላል ዶክተር ሼክ አቡበክር ሱሌማንን እንወዳቸዋለን። አላህ ይሁንላችሁ። አንድ ጥያቄ አለኝ። አንድ ወንድ ልጅ አባቱን ገድሎ ውርስ መካፈል ይችላል ወይ? ውርስ አንሰጥም ብንል እኛንም ሊገለን ይችላል። ስለዚህ በጉልበት አካፍሉን ብሎ ብናካፍለው እኛ እንደ ወንጀል እንደሰራን ይቆጠርብናል ወይ? ሱብሃንአላህ። እድሜ 32 ሲሆን ታላላቆቼ ደግሞ 36 38 42 አሉ። ላገባ ብዬ እናቴ አባቴ አይሆንም አሉኝ። እንደ ሸሪዓ እንዴት ይታያል? አላህ ብላችሁ እርዱኝ። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه وموالاه بديت كبراتشو يا سنة تلفزيون يهديكو برنامج ተከታታዮቻችን ነው። ጥቂት ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0922 መጨረሻው 76 የመጣልን ጥያቄ ምንድነው የሚለው አላህ በህልም ይታያል ወይ ይላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. أما بعد فأذكركم نفسي بإخلاص النية لله تعالى. إن شاء الله نياتنا إخلاص أترثا هنا حلقة لنكتاتل كالله بتشا أجر فلقان تناقر يمسينا قرد ما جنب ذهنيا دير دمت إن شاء الله استوصل له الله تعالى تروني يفكن يا الله بمنام مايت يميلو مسألة علماء الإسلام أو يهنجر جائز ነው ብለው ያስቀመጡት መስአላ ነው። ያው በእነሱ ጃኢዝ በማለት ብቻ ሳይሆን እንደገና ደግሞ በዋቂዕም ደግሞ በተግባርም አየን ብለው ያሉ من علماء السلف ومن بعدهم سلالهم ነው። ያው አላሁ ስብሓነሁ ወተዓላ ذاቱ የኛን ذات አይመስልምና እውኑ ሐቂቃው እንደኛ አይደለምና እንደኛ ጅስም አካል ቅርጽ ያለው ምስል ያለው ነገር አይደለምና አላህን አዩ ሲባልም ከምስል ከቅርጽ ከአካልነት የጠራ ሆኖ ለከን ያንቱን እንደማያችሁ ማለት እንደዛ ሳይሆን ማለት እንደዛ ሳይሆን አው ያኒ ሰውን እንደሚያየው በመናማችንኛ ጓደኞቻችን እናያለን፣ ዘመድ እናያለን፣ ቤተሰብ እናያለን፣ እንደኔ ማናቃቸው ነገሮችንም እናያለን። እነሱን ስናያቸው አካል ሆነው ጅስም ሆነው ቅርጽ ያላቸው ሆነው የሆነ አቅጣጫ ላይ ሆነው ነው የምናያቸው። አላሁ ስብሓነሁ ወተዓላን በህልሙ አየሁ ያሉ ሰዎችም አይተናል ያሉ ሰዎችም ይታያልም ብለው ይህንን ነገር ጃኢዝ ነው ብለው ያሉ ዑለማዎችም ያለ ቦታ ያለ ከይፍ ያለ እንዴት ምስል ሳይሆን ቅርጽ ሳይሆን ግን ያየው አላህ እንደሆነ ያምናል። በዚያ ከትልቅ من علماء السلف ከታዋቂ አይማዎች መካከል እንደ ኢማም አህመድ ኢብኑ ሐንበል رأى الله في المنام ተብሎ ከሳቸው ሒካያ ይተከሳል እና አቡ የዚድ አልበስጣሚ ሌሎችም من علماء السلف ومن بعدهم ከነሱ በኋላ የመጡትም አላሁ ስብሓነሁ ወተዓላን በመናም አይቼ ብለው የተናገሩት ነገር አለ። ያው ላሸክ አላህ ምስል የለውምና እኛ ሰውን አይተን በመናም ሰዎች ነን። ሰውን በመናም አይተን የሆነ ምስሉ ይቀራል ውስጣችን ላይ ያንን ሰው እያሰብን ነው ስናወራ
እንዲህ አድርጎ እንዲሆኑ ስንልም ከይፍያውን ሁኔታውን እያስታወስን ነው። ሲመጣ ሲሄድ ሲቀመጥ ሲነሳ እያለን ይዞኝ ሄደ፣ አስከተለኝ፣ ቆመ፣ ሄደ፣ ከላይ ሆነ፣ ከታች ሆነ እያለን የምናወራውና ይሄ ፍጡርን በተመለከተ ነው። አላሁ ስብሓነሁ ወተዓላን በመናም የሚያዩ ሰዎች አላህን አይተናል የሚሉ ከሆነ አላሁ ተዓላ በቦታም በከይፍም በአቅጣጫም በሁኔታም ሳይገለጽ ይሄ ሰዎች ፍጡራን የሚገለጹበት መገለጫዎች ሳይኖሩት ነው የሚያዩት። ከማ የራ አልሙእሚኑነ ረበሁም ወሁም ፊል ጀነ ልክ ሙእሚኖች ጀነት ውስጥ ሆነው ጌታቸውን ሲያዩ ያለ ከይፍ ያለ እንዴት ያለ ምንም አይነት ሁኔታ በዚህ ሁኔታ ሳይባል ማለት ነው፣ ያለ ቅርጽ ያለ መጠን ያለ አቅጣጫ ያለ ቦታ ሆኖ ነው የሚያዩት። ለምን እኛ ፍጡራን የፍጡርነት መገለጫ የሆነ የተለያየ ቅርጾች አሉ። የፍጡርነት መገለጫ የሆኑ የተለያዩ መጠኖች አሉ። የፍጡርነት መገለጫ የሆነ የተለያዩ ከለሮች አሉ። የፍጡርነት መገለጫ የሆኑ የተለያዩ ባህሪያት መሞቅ፣ መቀዝቀዝ፣ መሻከር፣ መለስለስ የመሳሰሉ ነገሮች አሉ። ረቡና ኻሊቅ ነውና እሱ ለፍጡራኑ ባደረገላቸውና በፈጠረባቸው ባህሪ የሚገለጽ አይደለም አላህ። ለምን ይሄ የፍጡር መገለጫ ነውና። ስለዚህ አላህን በመናም ማየት ይሄ ሙስተሒል አይደለም ይላሉ ዑለማዎች፣ ይታያል። በመናም ያዩ ሰዎች ሻእን ያላቸው ወይም ሻእን የሚኖራቸው ሰዎች ናቸው ነው የሚባሉት። ለዚያ ነው ዝም ብሎ ማንኛውም ሰው ጋር የሚከሰት ነገር ሳይሆን ይሄ ሰው የሆነ ሻእን እንዳለው ማሳያም ነው ይላሉ። ስለዚህ ይህንን የሚያዩ ሰዎች አየን ቢሉና በዚህ አገላለጽ እኔ እንደዚህ ሆኖ ነው አይደለም፣ ግን ልቤ ላይ አላህን እንዳየሁ የማቀውና የተሰማኝ እሱ ነው ካሉ ነው ችግር የለውም ብለን የምንቀበላቸው። ወይም አንዳንዶች አሁን ባልነው በተቃራኒ ሲሆን ህልም ስለሆነ ብዬ ነው ዋቂዕ በግልጽ የምናየው ላይ ሳይሆን ህልም መቼም አፈታቱ ይለያያልና እንደዛ የሰው ምንድነው የሚባለው ምንድነው ለሱ ትርጉሙ ምናምን እሱ የፈቺዎች ጉዳይ ነው የሚሆነው። ከዚህ ውጭ ባለው አየሁት ቢል አንቀበለው ነው የሚሆነው። እንዴት ነው ዑለማዎች አሁን ከተገለጸው ገለጻ ውጪ በሆነ የሆነ ምስል ሆኖ የሆነ ሰው መስሎ ወይ የሆነ ነገር ሆኖ ቢያይ ከፊሎች هذا يرجع إلى اعتقاد الرائي ይላሉ። ወደ ያየው ሰውዬ እምነት የሚመለስ ነው ይላሉ። ያኒ ሰውዬው በአላህ ላይ ያለው እምነት ወደዚያ የሚመለስ ነው ይላሉ። ከፊል ዑለማዎች ደግሞ ተአዊል ይኖረዋል፣ ማዕና ይኖረዋል። ያኒ አላህ እንደዛ ነው ብሎ አያምንም ሰውዬው። አላህ እንደዛ ነው ይሄ ባየውት ሸክል ያለው ቅርጽ ያለው እንደዚህ ነው ብሎ አያምንም። የመናም ነገርም ስለሆነ إنما يكون له تأويل ግን ምን አይልም አላህ እንደዚህ ነው አይልም። በመናም አይቼዋለሁ አላህ እንደዚህ ነው ግን አይልም። ለምን ያየበት ሌላ ማዕና ነው። አላህን እንደዛ ተሸክሎ ታየም ደግሞ አይባልም። አላሁ ተዓላ ከመሸከልም ወይም በቅርጽ ከመገለጽም የጠራ ስለሆነ ግን አላህን አየሁ ብሎ በውስጡ አላህን ያየ እየመሰለው ነገር ግን ያየው የሆነን ሸክል ቢሆን የሆነ ቅርጽ ቢሆን ያ ነገር አላህ ነው አይባልም። ነገር ግን መናሙ ፍቻለው ይባላል፣ ህልሙ ፍቻለው ይባላል። ከፊሎቹ ዑለሞች በቅርጽ በመናም መስሎ ይሄ አላህ ነው ብሎ ያየ ከሆነ በመናሙ ይሄ ወደ እውኑ ኢዕቲቃድ የሚመለስ ነው፣ ወደ ሰውየው ሐል ወደ ራእዩ ይመለስ ነው ይላሉ። ወይም እንደዛ ብሎ የሚያስበው ከሆነ ያ የሚያስበው ነገር የመጣበት ሊባል ነው። እንደዛ ደግሞ ማያምን ከሆነ ደግሞ ይሄ ሰውየው ያ ነገር ያየው ነገር አላህ ነው ብሎ ማያምን በሌላ ፍቺና በሌላ ማዕና ይፈሰራል ይባላል። መርሐባ። እንደው ለተከታታዮቻችን አንድ ጠቅለል ያለ ነገር እንዲይዙ በዚህ ጉዳይ ላይ በአላህ ጉዳይ ላይ አላህ ብለው ሲሉ ወይም ደግሞ ስንል ለምሳሌ አህመድ መሐመድ ሙስጠፋ ወይም ደግሞ አሚና ኸዲጃ ብለን ስንል የሚመጣልን ቅርጽ የሚመጣልን ምስል ከዚህ በተቃራኒ እንደሆነ አድርጎ
ነው አይደለም ቢያስቡ ማሰባቸው ነው ትክክል የሚባለው አይደለም አላህ ሲሉ የሆነ ቅርጽ የተገጣጠመ ልክ ሰው ብለን ስም ጠርተን እንደምናስበው አይነት ነገር ከዛ በተቃራኒ መሆን አለበት አይደል እንደታችን እንደዛ አድርገው ቢያስቡማ እንደ ሰው አድርገው ቢያስቡ ከጣዖት አምልኮ አልተወጣም ማለት ነው ይሄ ለምንድነው ሰውን መገዛት የተከለከለው ሰው አምልኮ ስለማይገባው ቅርጽ ያላቸው የሚያማምሩ ድንጋዮችን ማምለክ ለምን የተከለከለው አላህ ተዓላ ድንጋይ ከመሆን ጅስም ከመሆን የጠራ ስለሆነ ፈጣሪ እንደዚህ ስለማይሆን ስለዚህ ሰው ስለ አላህ እንዲህ ነው ብሎ ማሰብ መሳለም አይችልም በአላህ ላይ ያለው እምነቱን እናገርና እምነቱ ምን መሆን ያለበት ليس كمثله شيء ስለዚህ የፈለገ እሺ ከነንተናን ካልመሰለሽ እነንተናን ብሎም ሊደርስበት የሚችል አይደለም ወይም እነዚህን ካልመሰለ እነዛ አይነት ፍጡራን ሰው ካልመሰለ ወደ መልአክ ካልመሰለ ወደ ብርሃን ካልመሰለ ወደ ጨለማ እንደዚህ ያለ የሚሄድበትም አይደለም ለምን አንድ አስረግጦ መያዝ ያለበት ነገር አላህ ኻሊቁል ከውን ነው ይሄ ከውኑ ፍጡሩ በጠቅላላ የሱ ነው እዚህ ውስጥ ያሉ አይነት ብዙ የሆኑ መخلوقاتዎች የአላህ ስሪት ናቸውና አይነታቸው ቅርጻቸው ከለራቸው መጠናቸው ባህሪያቸው የፍጡርነት መገለጫ ነው እኔ ያወራው ያለሁት እኔ አምንበታለሁ ያልኩት ኻሊቅ ስለሆነ ስለ አላህ ነው ስለዚህ እነዚህ ነገሮች በጠቅላላ ከአላህ ላይ ማራቅ አለብኝ ማለት ነው በጠቅላላ እኔ ፍጡር ሲሆን የሆነ ቅርጽ ሊኖረው እንደው ቅርጽ የለሽ ቢባል እንኳን ቅርጹ የሚቀያየር ነው የሚባለው እንጂ በዚህም ብታደርገው እዚህ የሚገባ አሁን ይሁን የሚጨፈላለቁ ነገሮች አሉ ቅርጽ የለሽ ናቸው ይላል ቅርጻቸው የተቀመጡበት ነገር ነው እዚህ ብታስገባቸው በዚህ ቅርጽ ይይዛሉ አራት ማዕዘኖች ነገር ብትከተው አራት ማዕዘን ብቻ አለው ማለት ነው እንዲህም ስታደርገው ወደዛ መሆን ወደዚያም ይሁን አላህ Subhanahu Wa Ta'ala ግን ከእንዲህ አይነት ከነጭራሹ ይጠራ ለዚያ ነው የተውሂድ ትልቁ የተውሂድ መሰረት አላህ Subhanahu Wa Ta'ala ማጥራት የሚባለው ነው ትልቁ የተውሂድ መሰረት አላህን ማጥራት ስትል ምን ማለት ነው በምንም ፍጡር ባህሪ አለመግለጽ በፍጡር መገለጫ በፍጹም አለመግለጽ يعني የፍጡርነት መገለጫዎች አሉ من خصائص المخلوق من ላቸው ማለት ነው አካልነት ጅስም መጠንነት ውፍረትም ይሁን ቅጥነት ግዝፈትም ይሁን ትንሽ መሆን ነጭም ይሁን ቢጫ ሰማያዊ አረንጓዴ ሌላ ማየት ከለር መሆን እነዚህ ሁሉ ፍጡራን የሚገለጹበት ነው ለዚያ جمع العلماء التوحيد في عبارة إلى في كلمة إلى توحيد تمالهم بتقنالا بأند قالوا سبسوت إلى من النوسو مهما تصورت ببالك فالله بخلاف ذلك ምንም ያህል በስለ አላህ እንዲሆን ያልክ ለመሳል ብትሞክር የፈለከውን ያህል ብታስብ የፈለከው ነገር መخلوق ጋር ብትደርስ ያ የደረስክበትን ያ የሳልከውን ምስል አላህ አይመስልም በቃ አላህ منزه عن مشابهة المخلوقين متصف بصفات تليق به ميلاون ماوق እነዚህ ጠቅላይ ነገሮች ናቸው ይላሉ ከፍጡራን በጠቅላላ ከመሳሰል የጠራ ነው ለርሱ ደግሞ ላኢቅ በሆኑ ደግሞ ሙዓጠል عن الصفات አይደለምና صفاتዎች ያሉት ነው ሰማዕ አለው በሰር አለው ቁድራ አለው ስለዚህ በዚህ መግለጽ የተውሂድ ኹላሳው ነው ይላሉ ጭማቂው ነው አንዳንዶች ያው ነገሩ ስለተነሳ ፍጡር የሚገለጽበት አንገልጽም ካላችሁ እሺ ፍጡር ይሰማል እንላለን አላህንም ይሰማል እንላለን አይደለም ወይ ፍጡር አለን እንላለን አላህም አለን እንላለን አይደለም ወይ የሚል ነገር ያነሳሉ ይሄ ليس من باب التشابه ይላሉ ይሄ የመመሳሰል ማዕና አይደለም ይሄ اتفاق في اللفظ ይላሉ የቃል መግጠም ነው وجود ሚለውን ለአላህ ምን ተጠቀመዋለን ለፍጡር ምን ተጠቀመዋለን የፍጡር وجود እና የአላህ وجود ግን የተለያዩ ናቸው ስለዚህ ተሻቡህ የለም
የኸሳኢሱ المخلوق አምጥተህ ጅስም ብለህ ግን አካል ብለህ ግን የፍጡር አካልና የአላህ አካል ማለት ግን አትችልም። ለምን? ፍጡርነት የሚባለው ነገር ራሱ ከአካል ጋር በቀጥታ የተቆራኘ ነገር ስለሆነ بخلاف لفظ الوجود وجود ስትል ግን መኖር ስትል ሰምዕ ስትል በሰር ስትል ግን ይሄ ቀጥታ የመخلوق መገለጫ ነው ግን አይባልም። ለፍዙን ቃሉን ለፍጡራን የመስማት ባህሪ እንጠቀመዋለን፣ ለአላህ የመስማት ባህሪንም ሰምዕ እንላለን። ነገር ግን የተለያዩ ከመሆናቸው ጋር የፍጡር መስማት ምትለው ይሄ ዘብዘበቱል ሀዋ የሀዋ ቫይብሬት የሚያደርገው ነገር ያ ነገር በንፋስ አማካኝነት በአየር አማካኝነት ወደ ሰውየው ጆሮ ደርሶ ከዚያ በኋላ ከታምቡሩ ጋር ተነካክቶ ከዚያ በኋላ ውስጥ ደግሞ ተርጓሚ አካል ደግሞ አለ ደግሞ ውስጥ መልእክቱ ተላልፎ የሰማው ነገር እንዲህ የሚል ነው። አሁን የሰማው የውሻ ጩኸት ነው። አሁን የሰማው የህፃን ልጅ ነው። ይሄን እንዲህ አይነቱ የሰው ባህሪ ነው። ጆሮ ቢደፈን የሆነ መስመር ቢቋረጥ መስማት ማይችልበት በአካል በሀዋ በመሳሰሉት ነገሮች ቅንብር የሚሆን ነገር ነው። እኔ አፌን ባንቀሳቀስ ከውስጥ የሚወጣ አየር ከሌለ ይሄንን ገፍቶ የሚያወጣ የእንቅስቃሴውን ቫይብሬሽኑን ማለት ነው የእንቅስቃሴውንና መገጫጨቱን ያንን ይዞ ተሸክሞ የሚወጣ አየር ኖሮ ወደ አንተ ጆሮ የሚያደርስ ከሌለ መስማት እንኳን አንችልም። ምን አፌን ዝም ብዬ ባነካካው የሚሰማ ነገር የለም። ስለዚህ መስማታችን ከአየር ጋር ከድምጽ መፈጠር ጋር ከንክኪ ጋር ከመሳሰለው ጋር የተያያዘ ነው ማለት ነው። ስለዚህ ሰምዑላህ የአላህን ሰምዕ ስናወራ እንደ ፍጡራን ሰምዕ አድርገን እንደ መክሉቃት መስማት አድርገን አናስበውም። ለዚያ የቃል ግጥጥሞች ነው እንጂ ኢትፋቁን ፊል ለፍዝ ነው እንጂ ሐቂቃ እንደ ማዕና ግን የተለያየ ነው። እዚች ጋር ብዙዎች በተሽቢህና በተንዚህ መሃል ሆኖ ግራ የሚጋቡ ሰዎች የሚያደናግሯቸው ሰዎች እቺን ሹብሃ እየጣሉባቸው ነው። እንዴ ምን ችግር አለው አላህ ተቀምጧል ብትልስ ይሏቸዋል። ግን እኮ መቀመጡ እኮ የኛ መቀመጥ አይመስልም ማለት እንችላለን ይላሉ። ወይ ደግሞ ጅስም ነው ብትል ከልአጅሳም ብትል ምን ችግር አለው? የኛን ጅስም የማይመስል ጅስም ቢል እስኪ ከቃሉን እነሳ። ጅስም የሚለው ቃል ከመሰረቱ ትርጉሙ ምንድነው? ጅስም ማለት የሆነ ነገሮች ጥንቅር ነው፣ ቅንብር ነው። ከተለያዩ አጅዛዎች መገጣጠም የተገጣጠመ ነገር ነው ጅስም የምንለው። ስለዚህ እንዲህ አይነቱ ነገር ስሪት ማለት ነው ትርጉሙ ራሱ። የተገጣጠመ ስትል ከሆነ ነገር ግጥጥሞች የተሰራ ነው ስትል የገጣጠመው አለው የተሰራ ነው ቅንብር ነው ተርኪብ ነው ሙረከብ ነው ሙአለፍ ነው ያልክ ስለሆነ ፍጡር ነው ማለት ነው። ስለዚህ ፍጡር ነው ያልከውን ነገር ወደ አላህ አስጠግተ ጅስም የሚለው ቦታ ፍጡር የሚለውን ቃል በተካው هل يجوز أن يقول قائل إن الله مخلوق ليس كالمخلوق ما تشرع لا يشرع لك جسم يلهم قال بزين ترجم كاسكمتكو هنا ومعناونا وده فطور يميلو معنى يسدهل سريت يعني كقدطموش يتسرع يميلن معنى يسدهل ይሄንን معنى ወደ አላህ አስጠግተ እንደገና ነፊ ያደርገው ላውጣው በተላ አይሆንም። ለዚያ ነው ዑለማዎች ጅስም ላይ ከልአጅሳም ያሉ ሰዎችን ይሄ ባጢል ነው ንግግራቸው ውድቅ ነው ያሏቸው። ማታለያና መደለያ የፈለጉትን በዚህ ንግግራቸው ከእስላም ወጣቸዋል። ጅስም ላይ ከልአጅሳም ሲሉ ደግሞ የቃሉን ትርጉም ከነጨራሹ ባለማወቅና ሸይ መውጁድ የመሳሰለው ያለ ማለት ነው እንዲህ ብለው የተረዱ ሰዎችን ደግሞ ይሄንን ቃል ላትጠቀሙ ብለው ከልክለው እነዚህን ግን አናከፍራቸው ሙስሊሞች ናቸው ብለው ፈርደውላቸዋል። ስለዚህ ይሄ ቁድራ ሰምዕ በሰር ዒልም የመሳሰለውን ከዚህ ጋር ቅያስ አድርገን መቀመጥ መቆም መውጣት መውረድ ብለን ወደ አላህ እንዲህ አይነቱ ማስጠጋት አይቻልም። ማይቻለው ለምንድነው? ይሄ የፍጡር መገለጫ ስለሆነ። አማ ما جاء في الاحاديث المتشابهه احاديث متشابهه ላይ የመጡ ነገሮች مثلا ينزل ربنا تبارك وتعالى የሚለው እንደዚህ አይነቱ ይሄ መጃዚ በሆነ ማዕና
የመለኩን መውረድ አላሁ ተዓላ ለዚያ ነገር ተዓዚምና እልቅና ወደ ራሱ እሱ ነውና አዞ ነውና ኢክራመን ሊመን የድዑ ኢክራመን ሊመን የስአሉ ላህ ተዓላ ለእነዚህ የሚያወርደውን መለክ በእሱ ትእዛዝ ነውና የሚወርደው ወደ ራሱ አስጠጋው። በሐቂቃ ከቦታ ወደ ቦታ መሸጋገር አላህ ላይ ያመቻለው ይባል አዩ ዓቂል አያመችም ብሎ ነው የሚመልሰው። ለምንድን ነው ከቦታ ወደ ቦታ መሸጋገር ማለት? መጀመሪያ ቦታን መሙላት ማለት ነው። ቀጣዩ ስቴፕ ያንን ቦታ እየለቀቁ መምጣት ማለት ነው። ያንን ቦታ ለቆ ሌላ ቦታን መሙላት ማለት ነው። ያው በሂደቱ ላይ እየሞላ ነው የሚሄደው እያንዳንዱ ሐረካ ላይ። ስለዚህ እንዲህ አይነቱ እንቅስቃሴ፣ እንዲህ አይነቱ ሽግግር፣ እንዲህ አይነቱ ዝውውር አካል የሚገለጽበት ነገር ነው። ቦታን መሙላት፣ መንቀሳቀስ። እንቅስቃሴ ራሱ ይገልጹት ምን ማለት ነው? ኢንቲቃሉ ጅስሚን ሚን መካኒን ኢላ አኸር ማለት ነው። ጅስም ለጢፍ ይሁን ከሲፍ ይሁን ከአንድ ቦታ ወደ ሌላ ቦታ መሸጋገሩ ነው እንቅስቃሴ ማለት። ሐረካስ ይሄ ነው። ስኩንሳ እርጋታ፣ ሉዙሙ ጅስሚ መካነሁ አንድ ጅስም ቦታውን እዛው ላይ ጸንቶ መቆየት። ለዚያ ሐቂቀቱ ኑዙልን ከላይ ወደ ታች መውረድን ወደ አላህ የሚያስጠጉ ሰዎች አላህን ቁስ አድርገው ነው የሚያስቡት። አካል ነው ብለው በቃ ጥስለው ጨርሰዋል። የሆነ የሚያምታቱበት ነገር አላቸው፣ ግራ የሚያጋቡበት። አዎ ይወርዳል፣ ግን አርሽም ከሱ ነፃ አይሆንም አሉ። እንዴት አድርገው እንደሚያወርዱት አላህ ይወቀው። በዚህ ናቸው ላይ ራሱ ያው እነዚህ ሰዎች እየተምታታባቸው ነው። አንዳንድ ዒባራዎች የተውሂድ ዒባራዎች ይመጡና ጥለው ወደዚያ እንዳይሄዱም ደግሞ ይገድቧቸዋል። ተሽቢሁንም አልተውትም፣ ተንዚሁንም አልያዙትም። በዚያ መሀል ይሆናሉ። ኑዙልን የንዚል ተብሎ አላህን ይወርዳል ብሎ ከፊሎች ከኑዙል ሃዛ እያሉ ወርደው ያሳዩ ሰዎችም አሉ። ሌሎች ደግሞ አሁን ሶሻል ሚዲያ መቼም ብዙ ቪዲዮዎች ይዘዋወራሉ። ብዙ ሀገሮች ላይ ያለው ዛሬ ቤታችን እንደሚሆን አድርገን የምናየው አይደል? በስልኮቻችን በጂሃዞቻችን እናየዋለንና አንደኛው ምን እያለ ነበር? እስክሪብቶ መሬት ላይ ጥሎ ብዕሩን መሬት ላይ ጥሎ ይኸው እኔ ወርጄ እስክሪብቶን አነሳሁት ወንበሬንም አለቀኩም አለ። ምንን ማዕና እያብራራ ነው? የንዚል ወላ የኽሉ ሚንሁ ልዓርሽ የሚለው ማለት ነው። እነሱ የሚሉትን ከዓርሽም ይወርዳል፣ ዓርሽም ከሱ ነፃ አይሆንም። በዚህ እንዲህ አይነት አስተሳሰብ ያላቸውን ሰዎች አሉ። እና እንዲህ አይነቱ ነገር በሐቂቃ መንፊዩን ዐኒላሂ ተዓላ ነው። ለዚያ ነው ዑለማዎች መን ዩስቢቱ አው መን የንሱቡ ኢለላሂ አልኢትሳል ወልኢንፊሳል والحركة والسكون والألوان فهو مشبه كافر بإجماع المسلمين. الله سبحانه وتعالى يمتأبك كون نغرقا من نكاكا وإن دمو من نتأتلنا ما هلاي فراغ ديهون ميادرك نو بلو مياسب تنصافا فينا ينصافا عندهم دقمو كالرن مالكن كسكاسين زرقاتان ወደ አላህ ስብሓንሁ ወተዓላ የሚያስጠጋሰው አላህ እንደዛ ነገር ነው ብሎ የሚያምን ሰው ማ ዐረፈ አላህ ወለይሰ ቢሙእሚኒን፣ ይህ ሰውዬ ሙእሚን አይሆንም። በዚሁ አጋጣሚ ያው ዒልምን ከስር መሰረቱ አድቅቆ አጥንቶ አውቆ ተረድቶ መማር ነው የሚያስፈልገው። ዝም ብሎ መጋላቢ ላለመሆን የሆነች ንሱሶችን ብቻ ንቅል ያደረጉ እንትና ከዚህ ኪታብ ላይ እንትና ኪታብ ላይ ምናምን ብሎ መውሰድ ሳይሆን ዓቂዳንም አድቅቆ መማር፣ ተውሂድንም አጥርቶ መማር ያስፈልጋልና ከፊሎች ይህንን ኡስሉብ ትተው የመለቃቀም ኡስሉብ ላይ ገብተው ራሳቸውን አደጋ ላይ ጥለው ሌሎችን የሚያሳስቱ ሰዎች አሉ። ብዙ ዑለማዎች አላሁ ስብሓነሁ ወተዓላን በፍጡራን ባህሪ የሚገልጹ ሰዎችን ይሄ ኩፍር ነው እያሉ ሲናገሩ ጂስም የሚሉ ሰዎችን
ጅስም ላከል አጅሳም ካላ እናከፍረውም ሲሉ ለምንድነው ማከፍሩት? لأنه ብለው የሚጠቅሱት ምክንያት አለ ብዙ ጊዜ የሚነሳ لأنه وإن كان يلزم منه كذا وكذا وهو لا يلتزمه ይላሉ። ከዚህ ንግግር ጅስም ሲል اتصال انفصال اجتماع افتراق يعني መጣበቅ መነካካት መነጣጠል መሰብሰብ መበተን እንቅስቃሴ መርጋት ቦታ ላይ መስፈር የሚሉ ነገሮችን የሚያስይዝ ቢሆንም እንኳን ጅስም የሚለው ቃል ሰውየው ግን ለም يلتزمه ይላል። ለም يلتزمه ማለት እኔ አላህን እንደዛ ነው ላለው አይልም አላለምና ولازم المذهب ليس مذهبا ይላሉ። ከዚህ ፊትም ጨምር አድርገው ነበርና لازم المذهب ደግሞ መዝሀብ አይደለምና እናከፍረውም ይላሉ። አሁን ሰዎቹ እነሱ لازم المذهب ليس مذهبا ነውና ብለው የሄዱበትን እሱ መዝሀቤ ነው አይልምና ማለት ነው። ይሄን ነገር ንግግርህ እኮ ወደዚህ ያደርሳል ሲባል لا انا لا اقول هذا انا لا اعتقد هذا እኔ በአላህ ላይ እንዲህ አይነት እምነት የለኝም ማለት አው ሙተሲል ነው ሙንፈሲል ነው ወይም اجتماع መሰብሰብና መበታተን አልዋን ከለር የመሳሰሉት ያመቹበታል ብዬ ግን እኔ አላምንም ማለት። ስለዚህ ጅስም ሲል ቃሉን ሳይረዳ የቃሉ ማዕና ሳይረዳ ሌላ ነገር ሊውል የሚችልን ቃል ተጠቅሞ ሊሆን ይችላል ማለት እሱ ሌላ ነገር ነው የምፈልገው ብሎ ማስበበት ሌላ ነገር ነው ብሎ ተጠቅሞት ሊሆን ይችላል። ይሄ ኢህቲማል ስላለ ይሄ አንድም ኢህቲማል ይሁን ትንሽም ኢህቲማል ትሆን ሰውየው ይሄን ሊያስብ ይችላል ተብሎ እስከተገመተ ድረስ በዚህ ኢህቲማል መሰረት አናከፍረውም ይባላል። ከፊል ዑለማዎች እንኳን ለፍዙን ለምን ተጠቀመ ይሄ ኢልሃድ ነው እንዲህ ብለው ሌላ የተናገሩት ነገር ቢኖርም ማለት ነው። እና ይህችን ነገር መለየት ጠንቅቆ ማወቅ ያስፈልጋል። ሰውየው ግን ግልጽ አውጥቶ ግልጽ አድርጎ አዎ በቃ ተቀምጧል ካለ ተመቻችቷል ካለ ወይም ተንሳፏል ካለ አልተነካከም መሃል ላይ ፈራግ አለ ካለ ቦታውም እዛ ጋ ነው ካለ እንደ ከፊሎቹ እንደ ቁደማ المجسمه ነጭ ሆነ ከለር ነው ያለው ካለ ወልዒያዙ ቢላህ እንደ ሌሎቹ ደግሞ አይ ጥቁር ነው ብለው ወልዒያዙ ቢላህ እንዳሉት እንደዚህ አይነት ከሰቢካ ኑራንያ ነው ብሎ ካሰበ አሁን لازم المذهب ليس مذهب ስለሚለው ጉዳይ እዚህ ጋር ማውራት ያስፈልግም። ለምን ሰውየው እንቅጯን አውጥቶ ጨርሷታል በቃ ለዚያ ነውና ይሄን ነገር ማድበስበስ ያስፈልግ በግልጽ ነው መቀመጥ ያለበት። ዒልምን ከመሰረቱ አጥንቱ ተምሮ አጥርቶ የተማረ ሰው መጀመሪያ ተውሂድን ሆነ ለራሱ ይማረው። ዑለማዎች ልጅን ስናስተምረው መጀመሪያ ረድ አይደለም እናስተምረው ይላሉ። إن قيل لك كذا قل كذا يوجد من يقول كذا وكذا فرده كذا አይደለም ይባላል። መጀመሪያ የሚማረው ምንድነው? ተንዚሁ الله ليس جسما الله አካል አይደለም الله ፍጡር ነው አይመስልም الله ቦታን ከመያዝ የጠራ ነው። እንዳንተም አይደለም እንዳባትህም አይደለም እንደወንድምህም አይደለም እንደናትህም አይደለም እንደዚህ ጠረጴዛም አይደለም እንደዚህ ወንበርም አይደለም እንደ ፀሐይም አይደለም እንደ ጨረቃም አይደለም እየተባለ ይነገራል። ልጁ አቂዳውን ንጹህ አድርጎ ያድጋል። ወሃቢያዎች እንደዚህ ይላሉ ሙሸቢያዎች እንደዚህ ይላሉ አይባልም። ቀድሞ ለምንድነው ንጹህን መጀመሪያ የያዘው ያንን ይዞት ካደገ በኋላ ከዚያ በኋላ ተሽዊሻት ለራሱም ሊጋለጥ ነው። አደግ ሲል ወደ ማንበቡ ከውጭ መስማትም ወደ ምንም ሊኬር ነውና ይሄንን የሚከላከልበትን ደግሞ እናስታጥቀዋለን። እንዲህ የሚሉ ሰዎች አሉ ንግግራቸው ውድቅ ነው ደሊሉ ከዛ ወከዛ እንዲህ የሚሉ ሰዎች አሉ ይሄ ንግግራቸው ውድቅ ነው መልሱ ይሄ ነው ማስረጃው ይሄ ነው ተብሎ ይነገራልና ነሲሃ ምን ሰጣቸው ለብዙ መሐል ላይ ግራ ለተጋቡ ሰዎች መጀመሪያ ዓቂዳውን አድቅቆ መማር ما يطلق على الله وما لا يجوز إطلاقه على الله ማወቅ ልክ ይሄ ቅድም እንደጀመርኩት ምን ችግር አለው ከተራ ከዓሚ ሰው ነው ይሄን የሰማሁት አለ ተብሎ ምን ችግር አለው አላህን መውጁድ እኛ ለሰው ሰሚዕ በሲር እንላለን አይደል አላህ ራሱን እንደዛ ብሎ የለ እንዴ ምን ችግር አለው ተቀምጧል ብለን እንደዛ እንደምንቀመጠው ግን አይደለም ብንልሳለ ወልዒያዙ ቢላህ
እና ይወጣል ይወርዳል ብለን እንደዛ ግን አይደለም ብንልስ? ስለዚህ አንተ አሁን ይሄንን ቃል ስትጠቀሙ ሌላ ማዕና አለው ያልክ ነው የምትጠቀመው። ሌላ ማዕና አለው እኮ ተአዊል ማለት ነው። አይ ያው የዚሁ ጂንስ ነው የዚሁ ዘር ነው የመቀመጥ ዘር የመቆም ዘር የመውረድና የመውጣት ዘር ነው ግን እንደዚህኛው ሳይሆን እንደ ሌላ ነገር ብለህ የምታስብ ከሆነ እዛው ነው ያለው እዚያው ለመخلوق ብቻ መገለጫ የሆነውን ነገር መስጠት ስለሆነ ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙት የኢኮ ፕሮግራማችንን ነው። በሱና ቴሌቪዥን ብቻ ነው የተላለፈ የሚገኘው ፕሮግራማችን ሁሌም ጁምዓ ምሽት 3 ሰዓት ደግሞ እሁድ ቀን 7 ሰዓት ላይ ይቀርባል ወደ እናንተ። የተለያዩ ጥያቄዎች ካሏችሁ በተለምዶ የስልክ አድራሻችን በኩል ላኩልን። የተወሰነ ረፍት ወስደን እንመለሳለን። ጠብቁን ኢንሻአላህ። ተወልተናል ተመልካቾቻችን። ከፍታ ቆይታ በኋላ የተመለስነው የምትከታተሉት የኢኮ ፕሮግራማችንን ነው። ኢንሻአላህ የተለያዩ ጥያቄዎች ካሏችሁ ላኩልን። በተለመዱ የመላኪያ መንገዶቻችን ላኩልን። ኢንሻአላህ እናስተናግዳችኋለን። አሁንም ከኛ ጋር ሁኑ። በ093934 መጨረሻው 28 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም ወራህመቱላህ ዶክተር ሼክ አቡበክር ሱሌማንን እንወዳቸዋለን። አላህ ይሁንላችሁ። አንድ ጥያቄ አለኝ። አንድ ወንድ ልጅ አባቱን ገድሎ ውርስ መካፈል ይችላል ወይ? ውርስ አንሰጥም ብንል እኛንም ሊገለን ይችላል። ስለዚህ በጉልበት አካፍሉን ብሎ ብናካፍለው እኛ እንደ ወንጀል እንደሰራን ይቆጠርብናል ወይ? ሱብሃንአላህ። አላህ ይረዳችሁ ለናን ኢንሻአላህ። ያው ክስተቱ እንዲህ አይነት ነገሮች አሳዛኝ ናቸው፣ ቀልብን የሚሰብሩ ናቸው። ሱብሃንአላህ። እንደ ወደ ጥያቄው ስገባ ገዳይ አይወርስም በሸሪዓው። ያኒ ከውርስ ሸርጦች መካከል አንዱ አን ላ የኩነ ቃቲለን ነው። እንኳን ቢገይሪ ሐቅ ዙልመን አይደለም በሐቅ እንኳን ቢገድል እንኳን አይወርስም ይባላል። ያው በሐቅ መግደሉ ወንጀለኛ ሆኖ ሳይሆን ወንጀለኛ አርጎት ሳይሆን ነገር ግን እዛ ላይ የሚሰጉ ነገሮች ስላሉ ከውርስ ይታገዳል። ይሄ በዙልም አባቱን የገደለ ወልዒያዙ ቢላሂ ተዓላ ዛሊም ነው። ሚን አክበሪል ከባኢር ነው የሰራው። እንደ ሸሪዓ ውርስ አይሰጠው። እሺ አሁን ያሉ ሌሎች ልጆች ወይም ቤተሰቦች ይህንን ሰው ውርስ አንሰጥህም ቢሉት አትወርስም አንተ ገዳይ አይወርስም በሸሪዓው ቢሉት እነሱ የሚያጠቃቸውና ለጥቃት ለጉዳት የሚያጋልጣቸው ከሆነ እነሱም ለአደጋ የተጋለጡ ከሆኑ ማድረግ ያለባቸው እንደ ሸሪዓ ቂስማ እነሱ ይከፋፈሉ ገንዘቡን ሸሪዓው ባስቀመጠው መሰረት ማለት ነው። ይከፋፈሉና ከዚያ በኋላ ما يقون به أنفسهم ራሳቸውን የሚከላከሉበትን ነገር ራሳቸውን ለአደጋ እንዳያጋልጡ ራሳቸው የሚጠብቁበትን ነገር ያደርጋሉ። ያም ደግሞ ከድርሻቸው ያኒ ራስን መከላከያ ተብሎ አንተም ሁላችንም ወራሾች ከደረሰን ድርሻ ይሄን ያክል እናድርግና ለዚህ ሰውዬ እንስጠውና ራሳችንን ከአደጋ እንታደግ የሚሉ ከሆነ ያኒ ሰውየው በዙልም የሚወስደው ነው ላሸክ አሁንም ከኃጢአት አይደለም። እነሱ ደግሞ ውርስን ለማይገባው ሰው ሰጣችሁ ከመባልም ይድናሉ። ወደ ራሳቸው ካስገቡት በኋላ ወደ ራሳቸው ሚልክ ካስገቡት በኋላ ራሳቸውን ለመታደግ ለመከላከል ያደረጉት ክፍያ ነው የሚሆነው፣ የሰጡት ስጦታ ነው የሚሆነው ማለት ነው። ስለዚህ ይሄንን መንገድ ይከተሉ። ያኒ ስንት ወንዶች ልጆች አሉ፣ ስንት ሴት ልጆች አሉ፣ ሚስት አለችው፣ የሟች ሚስት ያኒ እናታቸው ልትሆን ትችላለች ወይም ሌላ የሟች እናት አባት አለው ይታያል። ወራሾች እነማን ናቸው ይታያል። ሐቃቸው ይወጣል። ይሄን ያክል የእናንተ ድርሻ ነው። ያ ገዳይ ልጅ ውርስ ውስጥ አይገባም፣ ውጪ ነው የሚሆነው።
يعني ተቅሲሙ ላይ በዚህ ከተስማሙና ከጨረሱ በኋላ ሐቃቸውን ካረጋገጡ በኋላ እንግዲህ ውርሱ አብቅቷል አሁን ደግሞ ራሳችንን የምንጠብቅበት አንሰጥም ብንለው ይሄ ሰው አድብቶ ያጠቃናልና ይሁን ነገር እናደርግለት ስለዚህ ውርስ አይደለም የሚሰጡት ከራሳቸው ድርሻ ላይ ወሰድ ብለው ሰጥተው ራሳቸውን ይጠብቃሉ ማለት ነው እንደዚህ የከፋ ነገር የሚሰሩ ሰዎች በርግጥ እንዴት ነው ማለት ራሳቸውን ማከም የሚችሉት ዶክተር ይሄ መቼም እንደ እብደት ምናምን ባንለው ግን ሰዎች እንደዚህ አይነት ሰው የሚከሰትበት ሰው መቼም የሆነ ነገር ቢሆን ነው እና ምንድነው ለእንደዚህ አይነት ሰዎች ከጭካኔ ላይ ጭካኔ ሌላ ደግሞ ምንም የማይመስላቸው ሰዎች ቁጭ ብለው ነገሩን ከሰሩት በኋላ እኮ የሆነ መጸጸት ስሜት ይሰማቸዋል እነዚህ ሰዎች አሁን ራሳቸውን ማከም ቢፈልጉ የሚያደርጉት ነገር ትክክል እንዳልሆነ ይገባቸዋል ራሳቸው ግን ደግሞ እንደዚህ አይነት ነገር ውስጥ ይዘፈቃሉ እንደዚህ አይነት ሰዎች ራሳቸውን ማከም ቢፈልጉ እንዴት ነው የሚታከሙት ያው በመቼም አንዳንድ ነገሮች ከአእምሮ ጋር የሚያያዙ ነገሮች ሊሆኑ ይችላሉ ከአእምሮ መታወክ ጋር ማለት ነው ሌላው ደግሞ ከዚህ ፊትም يعني ታሪክም እንዳሳየን طمعا بالسلطه طمعا بالمال ለገንዘብ የቶሎ ወርሶ والعياذ بالله تعالى ገንዘብ ለመውረስ ያባትን ወይ ደግሞ ያባትን ስልጣን ለመውረስ ብዙ የተገደደሉ አባትና ልጆች አሉ يعني አባቱን ገሎ ስልጣን ላይ ለመውጣት አባቱን ገሎ ሀብቱን ለመውረስ والعياذ بالله ይሄ የአውሬነት ባህሪ ነው ሰው ሆኖ ከሰው ተፈጥሮ ህፃን ሆኖ ከሱ አብራክ ነው የተከፈለው ከአባቱ አብራክ የተወለደ ልጅ ነው የተፈጠረ ልጅ ነው አሳድጎት ተንከባክቦት ምን አድርጎት ካደረሰው በኋላ እንደገና አባት ላይ አላህ እኮ ያለ ولا تقل لهما اف كونال اف እንኳን እንዳትላቸው ነው ያለው አላህ ሱብሃንአላህ አባትን ኡፍ ማለት አትችልም حرام ነው ፈለገ ቢያጠፋ ፈለገ ቢያደርግ ኡፍ አይባልም ይሄ ነገር ትክክል አይደለም ይሄ ነገር አታደርግማ አንሳያ ላይ ከሆነ ይሄን አታደርግ ይባላል امر بالمعروف نهي عن المنكر ይደረጋል ظلم يظلم ከሆነ እናታችን አትበድላት እሷ ሐቅ አላት እንዲህ አታደርግኛ ከሷ ጋር ወገነን ሳይሆን ለሐቅ ወገነን ነው ይባላል ነገር ግን የሆነ ነገር ሲል ኡፍ እጭ ጀመረው ደግሞ እንዲህ ይያሉ አባትን ማንኳሰስ ወንጀል ነው አላህ ይጠብቀን በከፋ ቁጥር እየከፋ ቢሄድ ወንጀል ነው እና እንኳን አባቱ ላይ ሊሰነዝር ቀርቶ እንኳን ወደ መግደል ሊሄድ ቀርቶ والعياذ بالله تعالى ይሄ እንደ ሰው ሳይሆን ልክ ሸይጣን ሲጠጋውና والعياذ بالله كانه ሌላ ሐሉስ ይገባል ያው طمع في المال ለገንዘብ ያለ በጣም ስግብግብነትና ጉጉት ስልጣን ላይ አባቱን ስልጣን ለመያዝ በፊት እንግዲህ ውርርስ ስለነበረ አባት ለልጁ ያወርሳል ይቆይበትና ቶሎ መውረስ ይፈልጋል ሲሄድኮ የሚወርሰው ነው እኮ ገሎ መውረስ የሚፈልጉ والعياذ بالله እንዲህ አይነቶቹ ያው መታከም ያለባቸው መቼም ወይም በሌላ ምክንያት ይሁን አህሉላህ ዘንድ ወጥተው እውነተኛ ተውበት አድርገው ሐላቸውን ቀይረው እውነት ሙሉ ለሙሉ ከዚህ ነገር መመለሳቸውን እስኪያረጋግጡ ድረስ ደህና ሰዎች ጋር ተጠግተው መቆየት ያስፈልጋቸዋል يعني 99 ሰው የገደለው ሰውዬ አንድን ማህይም ሰው አግኝቶ ዝም ብሎ ዓቢድ ነው 99 ሰው የገደለ ሰው ተውበት ላድርግ ቢል ይችላል ወይ ሲለው አይችልም 99 ሰው ገድሎ አለ የጃሂል ፈትዋ እንደዚህ ነውና فكمل به 100 መቶኛ ሞላውና ከዚያ ደግሞ ዓሊም አግኝቶ ሲጠይቅ ማን يحول بينه وبين التوبه ማን አለ ደግሞ በሱና በተውበት መካከል ማን ይጋርደዋል الله تعالى تواب لمن تاب ለሚመለሱ ሰዎች አላህ ተውበታቸውን የሚቀበል ጌታ ነውና ባይሆን ሄድና እዚህ ወንጀል የሰራህበት አካባቢን ተተህ እዚህ አካባቢ ሄድና ደህና ሰዎች ጋር አላህ የሚፈሩ ሰዎች አሉ ከነሱ ጋር አብረህ ኑር ለምን ሐል ይቀይራል የወንጀል ሱስም አለ አላህ ይጠብቀን ሰርቶ እንደገና ነገም ያጓጓል ዛሬ ሰልችቶት ወይም ጠግቦ የተወውን ወንጀል ነገ እንደ አዲስ ይራባል ልክ ከጣዓም ዛሬኮ ምንም ያህል ምግብ ዛሬ ብንበላ ነገ አንበላም አንልም እኮ አንዳንዱ ዛሬ እስከ ነገ ነው የበላው ይላል
ነገ ተኝቶ ከተነሳ በኋላ ቁርስ የታለ ነው የሚለው እና وهكذا ልክ እንደዚያው የምግብ ሱስ የመጠጥ ሱስ እንደሚኖረው የማዕሲያ ሱስ የሚባል ነገር አለ ከእንዲህ አይነት ነገር የሚላቀቀው መቼ ነው መጥፎ ናህያ መጥፎ ጓደኛ መጥፎ ሰው ያለበትን አካባቢ ትቶ ደህና ሰዎች ጋር ሲቀላቀል ነው ይሄ ውስጥ የገባው በሽታ መጥፎ ነገር የሚወጣው ዛሬ ለአባቱ ያልተመለሰ ነገ ለወንድሙ አይመለስም ለሌላው ሰው አይመለስም فبالأولى يعني ይበልጥኮ የሚሰጋው ሰው ቤተሰቡን ለመከላከል ነው ብዙ ጊዜ እንደውም ሰው ሌላው የሚያጠቃው አይደል እንዴ የራሱን ውስጥ ቤተሰብ ከሰዎች ሁሉ ትልቅ ሐቅ ያላቸውን ወላጆች ጋር ወደ እነሱ ከመጣ ለሌላው ያዝናል ይባላል ለሌላው ይራራል እኮ አይባልም ስለዚህ ይሄ መጥፎ ነገር አሁንም ወደዚያው እንዳያስቀጥለው ተውበቱም ንጹህ እንዲሆን ወደ ደህና ሰዎች መምጣትና ደህና ሰዎች ጋር ተቀላቅሎ ሐሉን ያሳመረ በተውበት ሐሉን መቀየር ነው مرحبا ወደ ተከታዩ ጥያቄ ስናልፍ በ0963 መጨረሻው 98 የተላከልን ሰላም አለይኩም መሐመድ ባላለው ከኮምቦልቻ ነው የኔ ጥያቄ ልቦለድ መጽሐፍ ማንበብና ልቦለድ ታሪኮችን መጽሐፍ ሸሪዓችን እንዴት ይመለከተዋል አያይዞም ፊልም መስራት ወይም ተዋናይ መሆን ከሸሪዓችን አንፃር እንዴት ይታያል ይላል ልቦለድ መጽሐፍ ወይም መድረስ የሚለው ምናልባት አስተማሪ ከሆነ ብዙ ልቦለዶች ትምህርት ያላቸው አሉ መልእክት ያላቸው ያው ልብ የወለደው ነው ያኔ የሐሳቡ ፍሬ ነው እዛ ላይ የሚያሰፍረው ያልሆነ ያልተረገጠ ያልተከሰተ ነገር ከሆነ እንዲህ ቢባል ብለው ሒካያ አድርጎ መጀመር አለበት ያልሆነውን ሆነ እንዳይል ያው ልቦለድ ነው ሲባልም ይሄም ያስታውቃል ከመሰረቱ ማሳያ ነው እና እንዲህ ቢሆን ማለት ነው የሚያሳየውና ትምህርት ካለው ለምሳሌ ሰዎች ካሉበት ማህበረሰብ ጋር በምን መልኩ መኗኗር እንዳለባቸው መልእክት የሚያስተላልፍ ኺያናዎችን ክህደት ሲፈጸምበት ሰውየው እንዴት አድርጎ ነው ያን ነገር ማለፍ መቋቋም የሚችለው ወደ ሐቁ መምጣት የሚችለው ሳይዘልም ዙልም ላይ ሳይወድቅ ጸባዩንም ሳያስከፍ መጥፎ ሳያረገው ክፉ ሳይሆን በደህና ጸባይ በመልካም ጸባይ አላህን እየፈሩ ሐቁም እንዳይነጠቅ እየጠበቀ ለምሳሌ እንዲህ አይነት ትምህርቶችንና መልእክቶችን አሁን ማህበረሰባችን ላይ የተሰራጩ ነገሮች አሉ ዲኑ ሸሪዓው የሚለው ሌላ ይሆንና በሰው በወሬው መሃል ግን የሚያወራው ብዙ ነገር አለ እንዴ እንትና እንደዚህ ያርጎ አዎ እንዲህ ነው እንጂ ማረግ ካረክማ እንዲህ ነው ማረግ ያለበት እንትና እንዳትሆን እንደዚህ እንዳታረግ እየተባለ ህግጋቶች አሉ ሰው ዘንድ የሚወሩ በየጊዜው ደግሞ አፕዴት የሚደረጉ እንዲህ አይነት ነገሮች መስመር ሊያሰቱ ስለሚችሉ ቁርአን አለ አይደለም ወይ ሐዲስ አለ አይደለም ወይ ይሄው እዚህ ጋር ያለው አይበቃም ወይ ተብሎ ይባል በቂ ነው ሐቂቃ ቁርአን ላይ ያለው ሐዲስ ላይ ያለው ትልቅ ነገር ነው ሀብታችንም ጭምር ነው ይሄንን በተለያዩ እስሉብ አድርጎ ቁርአናዊ መልእክቶችን ቁርአናዊ ትእዛዞችን ሐዲሳዊ መልእክቶችን ሐዲሳዊ ምክሮችን ልብ በወለደው ታሪክ መሳይ ነገር ወይም ክስተት መሳይ ነገር አስመስሎ አቅርቦ ሰዎች ይበለጥ እንዲማሩበት የሆነ የሚጨበጥ የሚመስል ነገር ሲያዩ ይማራሉ ሰዎች የሆነ የሚዳስሱት ነገር ይመስላቸው ወይም ልክ ዛሬ እየተከሰተ ያለ መስሎ ሲታያቸው ይባንናሉ ስለዚህ ይሄንን ጥሩ መልእክት ለማስተላለፍ የሚጻፍ ከሆነ ምንም ችግር የለውም ያው ውሸት እንዳይሆን ሰው ሲጀምረው እውነት ነው እውነተኛ ታሪክ ነው ብሎ አልጀመረው ልብ ወለድ ነው ብሎ ተናግሯል ያኔ ሐሳቤ የወለደው ነገር ነው እንደዚህ ቢሆን እንዲህ ቢሆን እያልኩ ነው የምለው ብሎ ነው የጻፈው ስለዚህ ቢሆን ነው መቼም ቢሆን እያለ እስከ መጨረሻ አይደጋግመው መቼም በየፓራግራፉ ቢሆን አይልም ቦለድ ካለ መጀመሪያ ላይ ይታወቃል አንድ እንዲህ አይነት በዚህ ዙሪያ የሚያጠነጥን ታሪክ መሳይ ነገር እነግራችሁ ነው ብሎ ታሪክ አይደለም የሚመስል ነው ስለዚህ ጓዳ ውስጥ እየገባ ስንል በየቤቱ ውስጥ ለውስጥ የሚሆኑ ነገሮችን ሚስጥራዊ ነገሮችን አሁን ቀዋዒድ ምክሮች አሉ አላህን ፍራ እንደዚህ አታርግ እንዲህ አታርግ የሰው ሐቅ አትንካ ምናምን የሚሉ እነዚህ ትልቅ መልእክቶች ናቸው እነዚህን ስታብራራቸው
በትግበራ ደረጃ ከሌ ከንተና ጋር ንግድ እየሰራ ያለ እንዲህ ያለው የሆነ ሰው መጥቶ እንደዚህ ወሰወሰው ከዛ በኋላ አሞኘው አታለለውና የተወሰነ ገንዘብ መስረቅ ጀመረ ከዚያ በኋላ ለብቻው ሱቅ ከፍቶ ከዚህ የሚወስደውን ደንበኞችንም እዚህ መጡትን ወደዛ ያያደረገ ጓደኛውን አከሰረው እንዲሆን እያለ ቢያወራ ሰው ይሄ ጭካኔውን በደሉን የሰራውን መጥፎ ስራ ያየው ያስተዋለው ሲመጣ ሰውየው በንባብ መሃል እንዲህ አይነት ነገር አጸያፊ መሆን ያያል ሸርዓችን ሁለት ሰዎች ሸሪክ ሆኑ መተማመን ያለባቸው ካልተማመኑ ከተወሻሹ በረካው እንደሚነሳ ይሄም ሰውዬ አንዳንዴ አገኘው ብሎ በዚህ በኩል ሀብታ ካበትኩኝ ብሎ ወደዛ አዙሮት የነበረው ነገር ደግሞ ወይ ታሪኩ ላይ እሳት ነደደበትና ጠፋ ሊባል ይችላል ከአማናውም ሳይሆን እዚህ ጋርም ደግሞ አለኝ ብሎ ደግሞ የሚታመንበትን ገንዘብ አጥቶ እንዲህ አይነት ኪሳራ ላይ ወድቆ ተብሎ አሁን ታሪክ ቢነገር ሰው ላይ ከሰት ይችላል እኮ ይሄ ነገር በሐቂቃ ፉላን የሚባል ሰው ላረጋው ይችላል ግን ዑሙመን ሊሆን የሚችል ነገር ነው ተብሎ ሲነገር መልእክት የሚሰጥ ትምህርት የሚሰጥ ይመሳሰሉት እንደዚህ ነገሮች ሲሆኑ ምንም ችግር የለውም የጋሃዱ ዓለም ነጸብራቅ ይባላል ልብ ወለድ እነዛ ነው የጋሃዱ ዓለምን የሚያንጸባርቅ በተቃራኒው ደግሞ ጋጠ ወጥነት የሚያበረታቱ ወልዒያዙ ቢላህ ከእናት ከአባት ጋር የሚደረጉ ሙዓመላዎችን እንዲበላሽ የሚያደርጉ ማህበረሰብን የሚያበላሹ ጸያፍ ቃላት ያሉበት ወደ ጸያፍ ድርጊቶች የሚገፋፉ እነዚህ አይነት ደዎችም ደግሞ አሉ ምክንያቱም ልብ ወለድ አይነተ ብዙ ነው ያኒ ወደ ጥሩ ነገር የሚስብም አለ ወደ መጥፎ የሚስብም አለ ሐራምን የሚያበረታታ አለ ተስፋ የቆረጡ ሰዎች የሚጽፏቸው ልብ ወለዶች አሉ በቃ ምንም ህይወት ላይ ተስፋ የሌላቸው ሰዎች የሚጽፏቸው ጽሁፎች ሰውን ተስፋ እንዲያረግ የሚያረጉ ሳይሆኑ አሪት አባቱ ነጥም በቃ ወይ ገሎ ማረፍ ነው እንጂ ወይ እንደዚህ ያርጉ እንጂ ይያለ ወደ ወንጀል ወደ ሐራም ወደ ዝቅጠት የሚስቡና የሚጎተቱ አሉ ስለዚህ ሁሉንም አይነት ልብ ወለዶች ትክክል ነው አካሄዳቸው ጥሩ ነው ይቻላል አንል ወደ ሐራም የሚገፋፋ አዩ ከላሚን يحث على المحرم فهو حرام ወደ ሐራም ቅስቀሳ ያለበት ንግግር ሁሉ ሐራም ነው ወንጀል ስራ ብሎ ቅስቀሳ ያለበት ነገር ሁሉ ወንጀል ነው ፈርዱን ተው የሚል ቅስቀሳ ካለበት ሰው እየሰገደ እንኳን ቢሆን ሰውና አትስገድ ቢለው ወይም ደግሞ ይሄን የሚሰጥ ንግግር ቢናገር ወንጀል ላይ ይወድቃል ስለዚህ ከዚህ እይታ ከዚህ ቃዒዳ ዲንያ ይሄኛው ወደ ኸይር የሚያበረታታ ጥሩ ነገር የሚያንጸባርቅ ሰው በሚገባው ቋንቋ መልእክት የሚሰጥ ለዛሬ ደርሶቻችን መሃል አንድ ቂሷ ተብሎ የተከሰተ ነገር ስናወራ አንዳንዴ መጀመሪያ ታው እንዲህ አታርግ ካልነው በላይ ቂሷው ይበለጥ አስተምሮት ይራል ሰውየው ክስተት የሆነ ነገር ነው ሲባል ወደ ቀጥታ ወደ ተጨባጩ እየመጣ እንደሆነ ሲረዳው ማለት ነውና ይሄኛው በዚህ መልኩ ከፍለን እናየው ፊልም መስራት የሚለው ያው ልብ ወለዶች ናቸው በአብዛኛው ወደ ትወና የሚቀየሩት እዛ ላይ ያለው ክስተት ወደ የፊልም ዳይሬክተሮች ወይም ደግሞ ደራሲያን ፊልሙን ሲያዘጋጁት ከሌ እንደዚህ ሆኖ ከሌ ቆሞ ይናገራል ያኛው ዝም ይላል ይሄኛው ይመልስለታል ያኛው ይማታል ያረጋጋል የሚያደርጉት ያንኑ ያው በመጽሐፍ ተጽፎ የነበረውን ነገር እንዲህ ያለው ተብሎ መተረኩ ይቀርና በተግባራ የሚተወንበት ሁኔታ ነው ክልክል ነገሮች አጸያፊ ነገሮች ወደ ወንጀል የሚጋፉ ነገሮች ያሉበት ከሆነ ያ ነገር ክልክል ይሆናል አስተማሪና መልእክት አዘል ነገሮች የሚጠቅሙ ከሆነ ማህበረሰቡ የሚያነቁ ከመጥፎ ባህሪ እንዲቆጠብ የሚያደርግ ከሆነ ደግሞ ምን ችግር የለውም በ0954 መጨረሻው 39 ሰላም አለይኩም ሙባረክ ባላለው ከአጋሩ ነው እድሜ 32 ሲሆን ታላላቆቼ ደግሞ 36 38 42 አሉ ላገባ ብዬ እናቴ አባቴ አይሆንም አሉኝ እንደ ሸሪዓ እንዴት ይታያል ለአላህ ብላችሁ እርዱኝ ያው አባትነቱ የሚሰሙን ከሆነ ኢንሻአላህ መልእክታችን ለነሱ ነው የሚሆነው ምናልባት ታላላቆች ሳያገቡ ሲቀሩ እናትና አባት ሸፈቀተም ሊሆን ይችላል የትልቁ ልጅ ቀልቡ እንዳይሰበር ነው ያለው እንዳይለው ወይም እሱ ለቤተሰብ እየለፋ ቀልቡ እንዳይጎዳ ምክንያቱም ይሄው ትዳሩን ትቶ እኛን እየخدመ እኛን እያገለገለ ማለት ማግባት ሲችል ትቶ
አሁን ታናሹ ሲያገባ እኔ ተጎዳሁ ብሎ ጸጸት ውስጥ እንዳይገባ እንዳይከፋ ብለው የመከልከል አዝማሚያዎች ይታያል። አንተ ታላቅ እያለ ይባላል። አንዳንድ ቦታም እንደዚህ ይደረጋል። እንዲህ አይነት ነገሮችን እኛ የታላቅነትና ታናሽነት የሚለውን ነገር ሁሉም በራሱ ሐያት ላይ የሚጓዝበት ነገር ስለሆነ ትዳር መሰረተ ማለት ታላቁን በንግግር ቀድሞ አደብ ጥሶ እኔ ነኝ መናገር ያለብኝ አለ ወይ ደግሞ እኔ በልጣለሁ አለ ማለትን አያሲዝም ታናሽ ቢያገባ። ስለዚህ ለትዳር የደረሰ 30 ውስጥ እንደገባ ነው እንግዲህ ነገርና አይደል? ለትዳር የደረሰ ሰው ብናስረው በሆነ ምክንያት ያኔ ወላጅ እንዳታገባ ብሎ ቢዘጋበት በዲሉ ምንድነው የሚለው ማሰብ አለበት። ወላጅ ምንድነው ምትኩ የሱ ምትክ ምንድነው? ይሄን ነገር ከለከል ነው። ብዙ ጊዜ አይተን ከሆነ ልጆችን የሆነ ነገር ላይ ከእጃቸው ስንነጥቃቸው የለመዱት ነገር ስለሆነ ሌላ ምትክ ይፈልጋሉ። የሆነ ነገር ነጥቃ ሌላ ነገር ስትሰጠው እጁ ላይ ስታደርግለት የእንሸግል በተካህለት ነገር ማለት ነው። እና ወላጅ ልጁን ልጅ ህፃን አይደለም ምን የደረሰ ልጅ ነው፣ ምራቁን የዋጠ ነው። ይህንን ልጅ አታግባ ታላቅ አህለ ብሎ ቢትፎ እነሱን ቀልብ ጠብቃለሁ ብሎ ግን የሚሄድበት ግን ወደ ሐራም ወደ ወንጀል ወደ ማዕሲያ ስሜት የሚባል ነገር አለና ወደ ሐራም ወደዛ ወደ መገፋፋቱ ይሄዳል። ስለዚህ ወደዚህ እንዲሄድ ወደ ማዕሲያ እንዲሄድ ወደ ወንጀል እንዲሄድ እናንተ ሰልጥኑት አይገባም ነው ምንለው። ያኒ ለትዳር ደርሷል እንዲያገባ መፍቀድ ቢያገባም እኮ የወላጅ ሐቅ እኮ አይነሳም እኮ አይደል? ሰው አገባ ተብሎ በቃ ከላይ አግብቷልና የወላጅ አባትነቱ ሐቅ ተነሳ እኮ አይባል። ነፈቃ እንኳን የሚያስፈልጋቸው ከሆነ አግብቶም ቢሆን የራሱ የልጁን ነፈቃ ችሎ የነሱን ነፈቃ መቻል አለበት። ስለዚህ ይሄ ነገር እንደማይቋረጥ አሳውቀው ትልልቆቹንም ቢሆን ወደ ትዳር እንዲሄዱ መገፋፋት ያለባቸው። ይሄ ትንሹ መከልከል የለባቸው። ለምንድነው ሲባል ይሄንን እንዲከለክሉ የሚያረጋቸው በቂ ምክንያት የላቸው። ሸርዓን እከሊትን አታግባ ብሎ ሙሉ ለሙሉ መከልከል አይችሉም እኮ እንደ እንትን ማለት ነው። ለምን አላህ የፈቀደለት ሐቅ ነውና እነሱን የሚጎዳቸው ሲሆን እከሊትን አታግባት ምክንያቱም ጨካኝ ነች፣ እኛን ትጎዳናለች፣ ምላሷን ማያስቀምጠንም እንዲህ ታረጋለች፣ ብዙ መጥፎ ሴቶች ስላሉ ለእናት ለአባት ክፉ ይሆኑ ያንን ሌላ ላይ የተጀረበውን አይተው እከሊት እንዳታመጣብን ወይ ደግሞ እከሊት እንዳታመጣብን ምክንያቱም የግድን እንነካካለን ከአማቿ ጋር ከእናቷ ጋር ከአባቷ ጋር መጥፎ ቅራኔ ውስጥ ያለን ሰዎች ነን፣ እነሱ ጋር መያያዛችን አይቀርም፣ አሁንም እንዲህ እንሆናለን። ምርጫ ላይ እከሊትን ተው፣ እቺን ፍታት፣ እቺን አግባት ሊሉ ይችላሉ ወላጆች። እነሱን የሚጎዳን ነገር ለመከላከል ማለት ነው። ልጅም የእናት ያባቱን ደህንነት የነሱን ምቾት የነሱን ደስታ ቅድሚያ ሰጥቶ የሚሉትን ነገር እሺ ይላል። ነገር ግን ምንም አይነት ጉዳት በማይገጥማቸው ጉዳይ ግን መከልከል የለባቸውም። እዚህ እናት አባት እንዲህ አይነት የደረሱ ልጆች ኖረው እናግባ ሲሏቸው ዱዓ አድርጋችሁ ሸኟቸው። ናም ይሄ ልጅ ገና አልበሰለም፣ እጁ ላይ ምንም ነገር የለም፣ አሁን ሚስት ይዞ አይደለም እንኳን ራሱን እንኳን ያልቻለ ነው፣ ለራሱ ካልሲ እንኳን መግዛት ማይችል ይባላል አይደል? ራሱን ለራሱ መሆን እንኳን ማይችል ሰው እንኳን ሚስት አግብቶ የባዳ ልጅ አምጥቶ አኖራለሁ ይላል አይደለም? ራሱን እንኳን ያልቻለ ነውና አይሆንም ቢሉት አሁን ሐቅ አለ። ይሄ ወይ የሆነ ሰፊህ የሆነ ልጅ ነው ገና ያልበሰለ ነው ወይ በጣም ከሱል ከመሆኑ የተነሳ ካልሲውን እንኳን የራሱን ካልሲ እንኳን ማያጠብ ተብሎ እንደዛ እንደሚባለው አይነት ሰው ነው። እንኳን ለትዳር ብቻ ራሱን እንኳን መخدም አይችልም። ትዳር ደግሞ ኃላፊነት ነው። ከሚስት በኋላ ልጅ ይመጣል። ብዙ ታቢዕ ነገሮች አሉ፣ ተከታይ ነገሮች አሉና እነዚህንም ባለመቻሉ ወይም አይችልም ብለው ምንም ነገር የለውም ብለው ስለሚያምኑ ከከለከሉት መስማት ነው ያለበት። እያለው ማግባት እየቻለ ግን አይ ታላቅ አህለ ገባምና ብለው መከልከል የለባቸው። መርሐባ። እንግዲህ ዶክተር ከሰዓት አንፃር እዚህ እናቁም ኢንሻአላህ። ለሰጣችሁ ማብራሪያ ባረከላሁ ፊኩም። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን
ነበረ። ቀደም ብለን እንዳስታወስናችሁ የፕሮግራማችን ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ላይ ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ። በተለያዩ የመላኪያ ዘዴዎች በኩል ጥያቄዎቻችሁን አሰናድታችሁ ትልኩልን እናስተናግዳችኋለን። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሸሪዓዊ ምላሹን በመስጠት ዶክተር ሼክ አቡበከር ሱሌማን አብረውን ነበሩ። እኔም ከመላ ስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ እያደረስን ነበረ። ሌሎች የሱና ፕሮግራሞች ይቀጥላሉ። እኛ ለቀጣይ እስከምንገናኝ ድረስ እንሰናበታችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።